ውይይቱ እጅግ በጣም ደስ የሚል ነበረ። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የራሻ ኦርቶዶክስ ቤተክርስቲያን ግንኙነታቸው እጅግ የዘለቀ እጅግ ከፍ ያለና ረጅም ታሪክ ያለው ስለሆነ እንደ ሀገር ከሀገር፣ እንደ ሕዝብ ከሕዝብ፣ እንደ አመራር ከመንፈሳዊም በፖለቲካዊም አመራር ረጅም ርቀት የግንኙነት ርቀት ያለን እንደሆነ ተወስቶ በዚህ መልኩ ብዙዎቹን የኢትዮጵያ ቤተክርስቲያንና የራሻ ቤተክርስቲያን የጋራ ኮሚሽን ወይም ደግሞ የጋራ ኮሚሽናቸውን አዋቅረው ጥንት ጀምሮ ብዙዎች ጳጳሳት ከዚህ ወደዛ እየሄዱ የተማሩባት ከዚያም በተረፈ ደግሞ እንደገና በማህበራዊ ዘርፍ፣ በመንፈሳዊ ዘርፍ፣ በምጣኔ ሀብታዊ ዘርፍ፣ በሌሎችም በብዙ አይነት ዘርፎች በወጣቶች ሁኔታ እና በዓለም አቀፍ የሰላም ግንባታ ዙሪያ ሁሉ ነው ውይይቱ የነበረው። ይሄ ደግሞ ቀድሞ የተጀመረ ነው፣ አሁን የተጀመረ አይደለም፣ የሚቀጥል ነው። ስለዚህ ሀገር እንደ ሀገር፣ ህዝብ እንደ ህዝብ ወይም ደግሞ ቤተክርስቲያን እንደ ቤተክርስቲያን፣ መሪዎች እንደ መሪ ያደረጉትን ታሪካዊ ዳራ ተመልክቶ አሁን ደግሞ ከኛ ምን ይጠበቃል? የትናንት አባቶቻችን የሰሩት በጎ ነገር ብዙ ነገር አለ። ለምሳሌ ያክል በአድዋ ጦርነት የነበረው የኢትዮጵያና የጣሊያን ጦርነት የመጀመሪያዋ ራሻ ነበረች ቀይ መስቀል ወደዚህ የላከችው። የመጀመሪያውም ሆስፒታል ደግሞ እዚህ ነው የተሰራው፣ በራሻኖች ነው። እነዚህን አንስቶ ከዚያ በተረፈ ደግሞ ስቱደንት ኤክስቼንጅ የምንለው ወይም የተማሪዎች መለዋወጥ፣ ተማሪዎችን ከዚህ መላክ፣ ተምሮ መመለስ፣ እነዚህን ሁሉ በተመለከተ በጣም ውጤታማና ፍሬያማ የሆነ ውይይት ነበር። የራሻ ቤተክርስቲያን ሆነች የኢትዮጵያ ቤተክርስቲያን በኮሚኒስት ዘመን የገጠማቸው የጋራ የሆነ ችግር ነበረ። ያን ችግር በእግዚአብሔር ቸርነት በአባቶች ጽናት ብዙ ተራምደው የራሻ ቤተክርስቲያን ሰርቫይቭ አድርጋ ወይም ደግሞ ራሷን ችላ ወጥታለች። የኢትዮጵያ ቤተክርስቲያንም የዚሁ አይነት ነገር ገጥሟት ወደዚህ ተመልሳለች። ታሪካቸው ተመሳሳይ ነው። አንደኛ አገሪቱ እና ህዝቦቿ የጋራ ተመሳሳይ የሆነ ታሪክ አላቸው። እምቢ አልገዛም ለገዢዎችና ለቀኝ ገዢዎች እጃችን አንሰጥም ብለው ራሳቸውን ችለው በዓለም ደረጃ ነፃነታቸውን አውጀው ቅኝ ግዛት ሳይገዙ የኖሩ ሁለት ሀገሮች ናቸው። እነሱም ኢትዮጵያና ራሽያ ናቸው። ሁለተኛ እንደገና ደግሞ ተመሳሳይ የኮሚኒስት ፈተና የገጠማቸው ተመሳሳይ እነሱ ናቸው። እነዚህንም አልፈውታል። አሁንም ደግሞ በሰላማዊ መንገድ ሰላምን በመመስበክና አብያተ ክርስቲያናትን ችግር መፍረስንም ሆነ ከክርስቲያኖችን ስደት አላግባብ የሆነ ስደትና እንደው አግባባዊ ስደት ባይኖርም እንደው ፈተናውን ለመጋፈጥና አብሮ ለመስራት ሌላውን ለማጥቃት ሳይሆን ራስን ለመጠበቅ ወይም ደግሞ ለሀገርም ለሕዝብም የሚጠቅሙ ስራዎችን ለመስራት በሰላም ዙሪያ ብዙ ለመስራት የጋራ ውይይት ተደርጓል። ስለዚህ ፈተናዎቹን በጸሎትም በትምህርትም በጽናትም በብዙ በመረዳዳትም ብዙ ነገሮችን እናልፋቸዋለን ብለን እናስባለን። በዚህ አይነት መልኩ ነው ውይይቱ። የማስተላልፈው መልእክት የሚኖረው እንግዲህ ወደፊት በምናደርጋቸው ጉዞዎች ሁሉ ለኢትዮጵያም ለራሻ ኦርቶዶክስ ቤተክርስቲያንም ለኢትዮጵያ ኦርቶዶክስ ቤተክርስቲያንም የጋራ ጉዟቸውን ትናንት ያልጀመሩትን ዛሬ አስቀጥለው ለነገ ትውልድ የሚያስተላልፉት ለመንፈሳዊ አገልግሎት መበርታትን፣ ጽናትን የምናስተላልፍበት መንገድ እያመቻችን የምንጓዝ መሆኑንና የደረስንባቸውና በጎ የሚባሉትን ለማህበርም፣ ለወጣቱም፣ ለመንፈሳዊውም፣ ለሀገራዊ ግንባታውም ሆነ ለሰላም ግንባታው አብረን እንደምንሰራ ከዚያ በተረፈ ደግሞ የትውልድ ላይ የመስራት ስራ ትውልዱን እሴቱን ወይም ደግሞ ባህሉንና ስርዓቱን ጠብቆ ክብሩን ጠብቆ ኢትዮጵያዊ ማንነቱን ራሻዊ ማንነቱን ጠብቀው የሚራመዱ አባቶቻቸው የተጓዙትን ጉዞና አባቶቻቸው ያወረሷቸውን ሀገር ከነ ክብሯና ከነ ማንነቷ እንዲራመድ ለትውልዱ የማስተማር በጋራ የመስራት በማህበራዊ የምንበለው በኢኮኖሚ የምንበለው በመንፈሳዊም ቢባል በብዙ መልኩ እየሰራን እንደምንራመድ ፈተናዎች ቢገጥሙን እንኳ ራሻ የራሷ ፈተና የራሻ ኦርቶዶክስ ቤተክርስቲያን የራሷ ፈተና የገጠማት አለ። የኢትዮጵያ ቤተክርስቲያንም በየአቅጣጫውና በየጊዜም ይገጥማት አለ። እነዚህን ሁሉ በጸሎትና በጽናት እንጓዛለን ብለን ነው የምናስበው። ለዓለም የሚተርፍ ሀብትና በረከት፣ መንፈሳዊነት፣ ሰላም
እናተርፋለን ብለን እናስባለን። It was an honor for me, as for a representative of the Russian Orthodox Church, first of all, to come to the Ethiopia. It's my first time in your country, and I feel very excited due to many reasons. And the first reason, of course, is that for me, as for an Orthodox bishop, it is very moving to come to a place which has been so many times mentioned in the Holy Bible. When you come here, you understand that many important events of our holy history took place here. And it's like, it's like reading an open Bible. But one thing is when you read it at home, far away from here in Russia. But the other thing is when you come here and you understand that it's here, that the things you read in the Bible took place actually in this country, in this place. The other thing which makes me very excited is that our countries, Russia and Ethiopia, and especially our churches, the Russian Orthodox Church and the Ethiopian Church, have a very long history of excellent relations. And these relations have been expressed in many dimensions. First of all, I would like to mention the visits of the delegations of the Russian Orthodox Church here to Ethiopia, including the visit of the primate of our church, His Holiness late Patriarch Pimen, the visits of the hierarchs of the Ethiopian Church to Soviet Union and to Russia, the exchange of students which took place, and many students from Ethiopia used to study in the St. Petersburg Theological Academy, where our Patriarch Kirill, at that time was the rector. And until now, he has very good memories about these students who came to Russia, who did their studies, and then who came back here and served the church in Ethiopia. These are the things we have discussed today with His Holiness. And His Holiness has stressed the issue that, yes, we have a very long history of our relations, but we have also to think about the present and about the future. So one of the main purposes of my visit to Ethiopia, unfortunately, it's only 3 days, it's very short. I'd like to stay for more, and God willing, I come again. But the main issue is to discuss with my brother bishops of the Ethiopian Church here what we can do in order to strengthen our ties, to strengthen our relations. And I am very grateful to His Holiness today, who has proposed some very concrete dimensions of our future work that we will, God willing, do together. We had a very good meeting, very cordial, and I am very much grateful to His Holiness for this honor to be received by him today. I think that in this current situation that we face in the world, political crisis, attempts to divide people, to create conflicts, we as Christians, we are called to raise our voice and to make our common Christian testimony to the world. And I am very much happy that despite the fact that even in the Christian world there are divisions and sometimes we don't share common views, the Russian Orthodox Church and the Ethiopian Church raise their common voice, and they call for unity, for peace, for mutual understanding among the people. And I pray and hope that with our common efforts, peace and prosperity will reign among the people here in Ethiopia and, of course, in Russia. Thank you.